ከዛ ከሶሻል ሚዲያ ሰው ታገኛለች፣ ትተዋወቃለች፣ ምን ትላለች፣ በዛው ሪሌሽን ወይ ትጀምራለች ወይ በቃ ዋሬቨር። ግን ጥፋቱ ምንድን ነው? ወይም ደግሞ ሙሉ ለሙሉ ሁልጊዜ ሮንግ ነው ትክክል አይደለም የሚለው ፖይንት ለምንድን ነው የሚነሳው? ሁሌ ይሄ ጥያቄ ስለሚፈጥርብኝ ነውና ጥፋት ነው ብላችሁ ታስባላችሁ እናንተ በሶሻል ሚዲያ ሰው የምታወቅ? ይሄን ሀሳብ ስጡበት። ይሄን ልናገር። ኦኬ ሻውሪ አውሪያ ማሪ አውራ አውሪ። ቴንክ ዩ አመሰግናለሁ። እኔ ያው ሁሉም ሰው የራሱን ሀሳብ ነው አይደል የሚሰጠው እዚህ ጋር። እኔ የሰው ልጅ የፈለግሽ አመት አብረሽ ብትኖሪ የምታውቂው ፍጡር አይደለም፣ የሚታወቅ ፍጡር አይደለም በፍጹም። ታማኝ የሆነ ሰው በሶሻል ላይፍ ሲሆን ሶሻል ሚዲያ ላይ ዋሬቨር የትም ይሁን መታመን ካለበት የትም ቦታ ሆኖ ይታመናል። በአካል ያገኘሽውም ሰው እኮ በአካል ስትተዋወቂ እሱ እስከፈለገልሽ እስከፈቀደልሽ ነው እኮ የሚያሳይሽ። ገባሽ? አንቺ ማወቅ እስካለብሽ ማለት እሱ ማሳወቅ እስከፈለገው አንቺ ማወቅ እስከፈለግሽ ሳይሆን ያ ሰው እሱን እንድታቂው በፈቀደልሽ ሌቭል ነው የሚያሳይሽ፣ በአካል ሆነ በሶሻል ሚዲያ ሆነ። ገብቶሻል? ስለዚህ እኔ እንደ ደሊና ቤዛ እዚህ ጋር ሳወራሽ በቃ እኔ በፈቀድኩልሽ ልክ ነው ታቂ፣ አንቺም እኔ በፈቀድሽልኝ ልክ ነው። ከዛ ላቅሽ አልችልም። በአካልም ተገኘ አንድ ሰው የሚታመን ሰው አለ። በአካል ተገኝተው ተፈቃቅረው ተጋብተው በአጭር ጊዜ የተገፋቱ ሰዎች እናውቃለን። በሶሻል ሚዲያ እኛ ደግሞ የቅርብ ጓደኞቻችን አሉ። አሁን ስፔሻሊ በአሁኑ ሰዓት በጣም እየተጋቡ ያሉ ፍሬንዶች አሉ፣ ሶሻል ሚዲያ ላይ የተዋወቁ ማለት ነው። ሰው አንቺ ታማኝ ከሆንሽ ወይ እኔ ታማኝ ከሆንኩ የትም ቦታ ላይ ታማኝ ነው የሚሆነው። የትም ቦታ ራሴ ሆኜ ነው የሚገኘው። ምክንያቱም አንቺ ስዋሽሽ ራሴ ቀድሜ እንደምዋሽ ካመንኩ ፈጣሪንም እንደማስከፋ ካመንኩ ለማንም ሰው ነው ታማኝ የምትሆኚው። ግን በአካል ስላገኘሽው አንድ ሰው አይዋሽም ምናምን ማለት አይቻልም። በአካል አግኝተናቸውም እኮ ስንት ስብርብር አድርገው የጣሉን ሰዎች የሉም እንደ የተጎዳ ሰዎች የሉም እንደ የተጎዱ ሰዎች የሉም። ሶሻል ሚዲያ ላይ ደግሞ አግኝተሻቸው ደግሞ በጣም ምርጥ ፋሚሊ ያደረግናቸዋል። በአካል አግኝተናቸው በስራ ሊሆን ይችላል፣ ሪሌሽንሽፕ፣ በፍሬንድ፣ በጓደኛ ወሬ በብዙ መንገድ በአካል የሚጎዱ ሰዎች አሉ። በሶሻል ሚዲያ ደግሞ ተዋውቀሻቸው በጣም የሚገርሙ ምድር ላይ አወርደሽ ደግሞ ቁም ነገር ላይ በስራ አንድ ላይ ልትሰሪ ትችያለሽ፣ ትዳር ልትመሰርቺ ትችያለሽ፣ ዋሬቨር እና ብዙ ነገር ሊሆን ይችላል። ስለዚህ እኔ ያ ሰውዬ ወሳኝ ነው። ያ የምታገኙ ሰውዬ ምን አይነት ነው? የምታገኛት ልጅ ምን አይነት ልጅ ነች? ምን አይነት ሴትዮ ነች? ያ ሰው የዛ ሰው ፐርሶናሊቲ ወሳኝ ነው ብዬ ነው እኔ የማምነው እንጂ ሰው የሚገኝበት ቦታ ነው ብዬ አላምንም። የትም ቦታ ልታገኙ ትችያለሽ። እኔ እንደዛ ማምነው። አመሰግናለሁ ስለዳመጣችኝ። ያ ደሊና ይሄን ሀሳብ ያነሳሁት ይቅርታና አሁን እዚህ ቤት እኛ ጋር አሌክስ ጋር ይሄ የብዙ ሰው አቋም ስለሆነ ነው። በሶሻል ሚዲያ አታውሩ አትጥበሱ የሚለው ፖይንት ከዛ አንጻር ነው ያነሳሁት። እሺ እና ሊሉ ቀጥ ሀሳባችሁ በጣም ተከታታዩ ነኝ አሌክስ። የኔ የለውበትም ከዚህ ሀሳብ ውስጥ አውጪኝ። አይ ሀሳብ እኮ ነው ማለት ሀሳብ ይከበራል። ሁሉም ሰው የራሱ የሆነ አቋም አለው፣ ሀሳብም አለው። ሰው የሚመስላችሁ እናንተ ሀሳባችሁ ትክክል ነው ብላችሁ ታምናላችሁ ወይስ አይደለም? እኔ እንኳን ደሊና እንደገለጸችው ማለት ልክ እኔ እንዳወራው ያክል የተሰማኝና የምፈልገውን ነገር ነው የገለጸችው። ሰው እኔ ቦታው የሰው ማንነት እንጂ የቦታው እንትን አይወስነውም ብዬ አምናለሁ። ቦታው ሳይሆን የራስሽ ፐርሰናሊቲ ነው የሚወስነው፣ ያዛ ሰውም ያንቺም። እና ሶሻል ሚዲያም ሆነ የትም ሆነ የት ያ ሰው የሚመጣበት ዋናው ፐርፐዝ ክፋት ከሆነ በየትኛውም በኩል እንትን ላይልሽ ይችላል። ያገኘሽበት ቦታ አይወስነውም። እና ደግሞ እንደዚህ አሁን ቅድም እንዳልሽው አንቺ ተዋውቀው ገንዘብ ልከው ምን ብለው ምናምን በሚለው ሀሳብ ደግሞ ማንም ሰው የራሱን እንትን ኃላፊነት መውሰድ ያለበት ራሱ ነው። ለምትወስጁ ውሳኔ የምትወስኙ ውሳኔ ብትልኪም አስገድዶሽ አያስልክሽም። ያ ሰው ፋሚሊ ከሆነ ኦፍኮርስ የሆነ በቃ ፋሚሊ ነው አዝነሽ እንትን በቃ ቤተሰብ ነው ብለሽ ልትልኪ ትችያለሽ፣ የፋሚሊ ላይ ማለት ነው። ግን ይሄ ሶሻል ሚዲያ ላይ አፈቀርኩ ተፋቀርን ብለሽ የምታደርጊው ነገር ግን
የራስሽ ውሳኔ ነው። ማንም እሱ ሰውየው አስገድዶሽ ወይ ደግሞ የሆነ ነገር እንትን ብሎብሽ ምናምን አይደለም የምትልኪው ማለት ነው። እና እኔ ቦታው ይወስነዋል ብዬ አላስብም። አሌክስ ቢመጣ ጥሩ ነው። አሌክስን ተቃርነን ስለሆነ ማለት ነው። አሌክስ እኔም ተቀራሪ ነኝ። ወለዱት አሚን ውለዱት አልኩኝ። አፍቅሩት። ዶንት ሴንድ ኖ ማኒ። ያ ሌላ ስታገቡ ምናምን አውሩ። ምንድን ነው የሚጠይቅሽ? ያ ነው እኮ ዞሮ ዞሮ እኮ የሚሆንልሽ ይኸውልሽ፣ ፍቅር ውስጥ ትገቢያለሽ አይደለ? ሪሌሽንሽፕ ትጀምሪያለሽ። ጥሩ መልካም ሰው ነው አወራሩ ምናምኑ ኦኬ። ግን ከዛ ቸገረኝ ይመጣል። ከዛ ወንድሜ ታመመ። ከዛ ቢኮዝ ነው እንዳለው እኮ እንዳላችሁ ያውቃል። እንደዛ ሆን ብሎ እናንተ የሚያጠኑ እኮ አሉ። ታውቂያለሽ? እናንተ የሚያጠኑ አሉ። ቁጭ ብሎ ማነሽ ይሄነሽ ከዛ ምን አውጪ እኮ ከኛ ሰፈር ይመጣና ቤዛ አወቅኩሽ እንትን ላየሁሽ የኛ ሰፈር ልጅ ነሽ። እንዴት አወቀኝ? ታስታውሻለሽ? ያ እኮ ጎረቤትሽ ነግሮት ነው ሁሉን የምታውቂው። እናንተ በር ላይ ነበሩ። ያ ድንጋይ አልነበረች ሁሌ ስትወቂ አንዴ እንኳን ጉልበትሽን መተሽው ወይኔ ይሄማ የሰፈር ልጅ ነው እኔ እኮ ረሳሁት ብለሽ በቃ ከዛ ትጀምሪያለሽ። ዋው ሰፈር ልጅ ነው ማመን ምናምን። ከዛ ላቭ ነው ምን ነው 6 ወር ያልፋል፣ 1 ዓመት የሆነ ወይኔ እናቴ የታመመች ወይኔ እንደዚህ ሆነ ይሄ ላኪልኝ ስትይ ስለምትወጁ ትልክ ያለሽ የዛ ጊዜ ማለት ነው አይደል? አድራዬ ይሄ እኮ ነው ጨረስ ነው ለምንድን ነው የምትልኩት? ለምንድን ነው ገንዘብ የሚጠይቀው? ለምንድን ነው ገብቶሻል? የሆነ ስራ መክፈት ፈልጋለሁ ሲል በአካል እኮ የሚሆን ሰው እንደዚህ ደፍሮ አይጠይቅሽም። አሁን ፖይንቱ ስለ ብር አይደለም። አይ ቲንክ ያ ወክስ ላይ ዳት እኮ አሁን እኮ ሶካለች ይልሽ ፖይንታችን ዞሮ አሁን ስለ ብሩ አይደለም። እኔ ያነሳሁት ፖይንት ምንድነው? ለምሳሌ በሶሻል ሚዲያ አንድ ሰው ተዋውቃ ፍቅር ጀምራ ብር ልካለት ለምሳሌ ተበልታ እዚህ ብትመጣ ኃላፊነት የምትወስደው እሷ ናት ነው እንጂ የተዋወቀችበት እሱ ገባኝ እኮ እሱ እኮ ነው እሱ ገብቶኛል። ያው ነው ወሬው እኮ ያው ነው። ዞሮ ዞሮ ሁሉ እህቶች የሚያለቅሱት እዚህ ቤት በእንደዛ አይነት ነገር እኮ አይ ነው ገብቶኛል። ስለ ብር አይደለም። ወደዱ ፍቅር ውስጥ ገባሽ። ለምንድን ነው ሰው የሚቃወመው? በሪሌሽንሽፕ አይደለም መነሳቱም ሪሌሽንሽፕ ነው አይደለ? እሱ እኮ ሆን ብሎ አዳዘሚን 10% እኮ መልካም ማሻላ ሰዎች መልካም ሰዎች ሊኖሩ ይችላል። ከመጨረሻ ያንቺ የሚሆን በጣም ብዙ ሰው አደሌና እንደምታውቀው እኔም አውቃለሁ፣ እሷም ታውቃለች። ገብቶሻል? ብዙ ሰው እሷ ቤት የሚታወቁ ሶሻል ሚዲያ ላይ ሪሌሽን መጀመር ትክክል ነው። ጥሩ ነው፣ ችግር የለውም። እነ መንገድ ነው። ማንኛውም ሰው መንገድ ላይ ተገናኝተሽ አይደለም ወይ ትምህርት ቤት ተገናኝተሽ አይደለም ትገናኙት። ግን ዎች አውት ፎርወርድ ስታደርግ ያው ችግር የለበትም። ቤዛ እስማማለሁ። ተገናኙ። እንደ አንድ ስልክ እኮ ነው። የሆነ ቦታ ስትሄጂ ኮፊ ሾፕ አትገናኙ። ከሆን ለሰው ስትጠብቅ የሆነ ወንድ መጥቶ ሰላም ነሽ ብሎ ዳት ኮድ ቢ ዮር ሃዝበንድ እንደዛ ያገባ ሰው አለ አይደል? ወይ መንገድ ላይ ተጋጭታችሁ ፖይንቱ የስ ዩ ካን ቢ ኬርፉል ለማለት ነው። አረ መልካም ነው። ለምን እንኳን እዛ ሆነ ለምን እንትን አይሆንም? ኳስ ሜዳ ላይ አታገኙ። ጥሩ ሰውና መልካም ከሆነ ለእናንተ እህቶቼ ድምና ከፋይ አይጉዷችሁ በማለት ነው። እውነት ሰው ነው የትም እንዴ ይታወቃል። እንኳን እሱ ይኸውልሽ ቤተክርስቲያን ላይ ልታገኙ ትችያለሽ። ስትወጪ ከበር አዋርቶሽ የትም ቦታ ይሆናል። ገብቶሻል? አይ ቆዳችሁ ሊገፍላችሁ የሚመጡት ሶሻል ሚዲያ ላይ የሚሏችሁ ሰዎች የሚል አቋም በጣም ስላለው አሌክስ ያንን አቋሙን ለምሳሌ ተቃውሜ ነው እንደ ሀሳብ ያነሳው። ትክክል አይደለም በደፈነ ጊዜ ማለት ነው። ሁሉም ደግሞ የራሱ ሀሳብ አለው። እኔ የሚገርምሽ እኔ ጓደኞቼ አብልሞስ በጣም ቤስት ፍሬንዶች ምላቸው እዚህ አፕ ላይ ታውቀው ነው የተጋቡት። የምር የእውነትም ነገርሽ ጀስት በቃ እንደ ማንኛውም ሰው ፎሎ ተደራረግ ማውረድ ጀምሮ ምናምን እነሱም ካለበት ገባ እሷም ካለበት የገባች ተገናኝተው ሀገር ገብተው በዚህ ወር ብቻ የሚገርምሽ አሁን 5ኛው ልጅ ከ3 ቀን በፊት ነው ያገባው። 5ኛው ጓደኛችን ማለት ነው የኛ ፍሬንድ ግሩፓችን እና ይሄ ስለሚሰራ ነው። ግን እነሱ ይሰራል ማለት ሁሉ ሰው ይሰራል እያልኩ አይደለም። አጭበርባሪ የለም እያልኩ አይደለም። ሴትም ወንድ ብቻ አይደለም፣ ሴት አለ ሴትም እውነትሽን ነው። እሱ ነው ግን አላክ ዩሰርክል ኤኒዌይ ማጆሪቲ አይሰራም። ምን እንጃ አላውቅም። ብቻ መሲ አይ ቲንክ ለማውራት ፈልጋለች።
ትክክል ደህና። የኔም ሀሳብ እንደሱ ነው። ባይዘው ራሳችን መንቃት ነው ያለብን እንጂ የምናገኝበትን ቦታ ሰው እኮ ጦር ሜዳም ተገናኝቶ እኮ ይጋባል። ታውቃለህ? ያውም የጠላት ልጅ ያገባ ሂስትሪ አታውቂም? ጦር ሜዳ ሄደው አንዱ በጣም የሚገርም ሂስትሪ ያውቃልኝና ያልሽ ጦረኛ ነው አባቷ፣ የጦር መሪ ነው፣ የአገር መሪ ነው። ያው ከዛ ልጁን ሴት ልጁ ስለሚወዳት ይዟት ይሄዳል ጦር ነው። ከዛ የዛኛው የሌላኛው ደግሞ የደረሰ ልጅ አሉ፣ ሌላኛው ጠላት ማለት ነው። ገባሽ? እነዛ ሁለቱ ይዋጋሉ። እነዚህ ልጆች በአይናቸው የተነጋገሩ መጨረሻ ላይ የእነሱ ጋብቻ ነው የሁለቱን ሀገር ያስታረቀው። ስለዚህ የጠላት ልጅ ታረቅለች አይደለም ሶሻል ሚዲያ። ትክክል። ቴንክ ዩ መሲ። ቀጥይ ሀሳብ አንቺ እዚህ ላይ ማውራት ፈልገሻል። አይ ቲንክ ሜትሽን አብርና ሀሳብሽን ተናገሪ፣ ሀሳብሽን ስጭበት። ኦኬ እሺ ቢዚ አይ አሪፍ ሀሳብ ነው ያነሳችሁት። ግን እኔ ከዋናው ከጥያቄው ቤዚክ ካነሳሽው ጥያቄ ማለት ሶሻል ሚዲያ ላይ ሰው መገናኘት ልክ ነው ልክ አይደለም የሚለው ማለት ነው። የሰው ልጅ የሚገናኝበት መንገድ አይታወቅም። በጣም ብዙ የመገናኛ እንትኖች አሉና እኔ ልክ ነው ብዬ ነው የማምነው። ምክንያቱም ልክ ነው፣ በጣም ብዙ ሰዎችን ታገኛለሽ፣ ብዙ ጓደኞች። አትሊስት እኛ እንኳን እዚህ ጋር ስንገናኝ ማን የት እንዳለ ማን ምን እንደሆነ ምንም የምናውቀው ታሪክ የለም። ግን ጀስት እዚህ ጋር በጣም ሀሳቦችን እንለዋወጣለን፣ እንማማራለን። በምንድን የተገናኘ ነው? እዚህ ሶሻል ሚዲያ ላይ አይደለም። ስለዚህ እርስ በርስ ሀሳቦችን እንለዋወጣለን። ይሄ ከብቸኝነት አሁን ለምሳሌ የማዳም ቅመም ቤት ውስጥ ብቻዋን ሆና ከብቸኝነት ሊያስወጣት የሚችል መንገድ ነው። ሶሻል ሚዲያ ላይ ብዙ ሰዎችን ታውቃለች፣ ሀሳቧን ሼር ታደርጋለች፣ ከብዙዎች ጋር ትግባባለች፣ ታወራለች፣ ትስቃለች፣ ትጫወታችለች። አለቀ። ሌላው ደግሞ እንደዚህ አሁን ስለ በፍቅር ዙሪያ ብትሄጂ ደግሞ ብዙ ተዋናዮች አሉ። ተዋናይ አርቲስቶች አሁን ለምሳሌ ፊልም ሲሰሩ ይተውናሉ አይደለም። አንድ ሰው ለምሳሌ የሆነ ቪዲዮ ሲሰራ ያንን ቪዲዮ ገብቼ አይቼ ላይክ አድርጌለት ወይም ደግሞ በዛ ዙሪያ መጣ አወራኝ፣ ያ ሰው የሚያወራውን ነው ማለት አይደለም። ምክንያቱም ይህ ትወና ነው እየሰራ ያለው አርቲስት። አሁን የሚሰራው ድራማ ይወስነዋል። አንድ አርቲስት አንድ ፊልም ሲሰራ የሚሰራው ድራማ የሚሰራው ፊልም ይወስነዋል። ክፉ ሰው ሆኖ እንዲተውን ያ ገጸ ባህሪ የተሰጠው ገጸ ባህሪ ነው እንጂ ያ ማንነቱ አይደለም። ስለዚህ መጥፎ ሰው ሆኖ ተወነ ማለት መጥፎ ሰው ሆኖ ማለት አይደለም። ወይም ደግሞ ጥሩ ሰው ሆኖ ስለተወነ ያ የተሰጠው ገጸ ባህሪ እንጂ የሱ ማንነት ነው ማለት አይደለም። ስለዚህ እዚህ ሶሻል ሚዲያ ላይ የምታገኛቸው ሰዎች አሁን ለምሳሌ አርቲስቶችን እንዳልኩሽ ሀሳባቸው ከሚሰሩት ፊልም በጣም ብዙ ትምህርቶችን ትወስጃለሽ፣ ብዙ ትማሪበታለሽ ከዛ ፊልም። ከዛ አንቺ ያንቺን ደካማ ጎን ወይም ደግሞ ለአንቺ ያስፈልገኛል ያልሽውን ሀሳብ ከዛ ውስጥ መርጠሽ ትወስጃለሽ። ነገር ግን ያንን ሰው አሁን ለምሳሌ አንድ አርቲስት ተቸገረ ወይም ደግሞ ታሞ ወደቀ ቢባል ትረጃለሽ። አንቺ መርዳት የምትፈልጊውን ያክል ትረጃለሽ። ያ ማለት ምንድነው? ሰው አስገድዶሽ አይደለም፣ አንቺ ውስጥሽ ህሊናሽ አስገድዶሽ ነው። ስለዚህ ለዛ ለምታረጊው ለምታወጪው ወጪ ማን ነው ኃላፊነት የሚወስደው? አንቺ ራስሽ ነሽ። እኔ ያንን ፈልጌ ካደረኩ ስላደረኩት ነገር አልጸጸትም።